የመከላከያ አቅምን ማሳደግ የሀገራትን ሉዓላዊነትና ሰላም እንዲሁም ደህንነት ከማስከበር ባለፈ አሁን ላይ ብሔራዊ ጥቅሞችን ለማስጠበቅና ሊፈጠሩ የሚችሉ ስጋቶችን ለመከላከል ስትራቴጂክ አቅም ሆኖ ያገለግላል። ይህን ተከትሎም ሀገራት ከመቼውም ጊዜ በላይ የመከላከያ በጀታቸውን በማሳደግ የመከላከያ ኃይላቸውን ወይም ተቋሞቻቸውን ጊዜውን በሚመጥን መንገድ በቴክኖሎጂ ያስታጠቁ እንደሚገኙ ይታወቃል። ይህን እውነታ ታሳቢ በማድረግ የኢፌዴሪ መከላከያ ሚኒስቴርም ሰራዊቱ ህገ መንግስታዊ ተልእኮውን በብቃት በአስተማማኝነት ደረጃ በሚፈጽምበት ሁኔታ ለመፍጠርና የግዳጅ አፈጻጸም አቅሙን ለማጎልበት በጥናት ላይ የተመሰረተ ዘርፈ ብዙ የሪፎርም ተግባራትን እያከናወነ ይገኛል። ለዚህ ማሳያም የመከላከያ ኢንዱስትሪዎች ራሳቸውን እያዘመኑ ቀደም ባሉት ጊዜያት በእጃችን ያሉ ወታደራዊ መሳሪያዎችን እና የጦር መሳሪያዎችን ጭምር አቅም በማሳደግ የግንኙነት መሳሪያዎችን በማምረት የራስን ወታደራዊ ትጥቆች በራስ አቅም ማምረት ከዚህም አልፎ አሁን ላይ የነፍስ ወከፍና የቡድን መሳሪያዎቻችን ተተኳሾችና መሳሪያዎችን በራስ አቅም መታጠቅና ማምረት እየተቻለ ይገኛል። ስለሆነም የሀገር መከላከያ ዘመኑ ጋር ራሱን አዘምኖ ሀገራዊ ተልእኮውን በተሳካ ሁኔታ ለመፈጸም የኢንተርፕረነርሺፕ እና ኢኖቬሽን ዋና መሳሪያ አድርጎ ለመጠቀም የሚያስችለውን ይህንን ፕሮግራም ነድፎ ወደ ስራ እየገባ ይገኛል። ክቡር ፊልድ ማርሻል፣ ክቡራትና ክቡራን፣ ይህ ዛሬ ልናስተዋውቀው የወደድነው የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል እንዲቋቋም ያስፈልገበት ምክንያት የኢትዮጵያ መከላከያ ሰራዊት የተጣለበትን ሀገር የመከላከል ቀጠናዊ ሰላም የማስከበርና ማህበራዊና ኢኮኖሚያዊ ድርሻውን የመወጣት አስፈላጊነት መጨመሩና በዚህ ዙሪያ የሚነሱ ችግሮች ውስብስብነት ከጊዜ ወደ ጊዜ ባህሪያቸው ተቃያሪ መሆን ለፈጠራ ልዩ ትኩረት ሰጥቶ እንዲንቀሳቀስ አስገዳጅ ምክንያት በመሆኑ ነው። በመሆኑም የዚህ ፕሮግራም አጠቃላይ ዓላማ የፈጠራ አቅምን በማልማት የአሰራር ቅልጥፍናን የሚያሻሽሉና ብሔራዊ ደህንነትን የሚያስጠብቅ ስልታዊ ትብብርን በመፍጠር የኢፌዴሪ መከላከያ ሰራዊት ውስጥ የኢንተርፕረነርሺፕ እና እንዲሁም ፈጠራ ስነ ምህዳር ማጎልበት እጅግ አስፈላጊ ጉዳዮች በመሆናቸው ነው። በሌላ በኩል ተልእኳቸውን በአግባቡ በመፈጸም የሚሰናበቱ የሰራዊት አባላት የተሰውና ከፍተኛ የአካል ጉዳት የደረሰባቸው የሰራዊት አባላት መልሶ ከማቋቋም አኳያ በርካታ ተግባራትን እና ድጋፍ ተቋሙ ያደረገ ቢሆንም አባላቱ ልምዳቸውን ችሎታቸውን በመጠቀም ያስተሳሰብና የተረጋጋ ህይወት እንዲኖራቸው በኢንተርፕረነርሺፕ እና ኢኖቬሽን አስተሳሰብ የተቃኘ የመልሶ ማቋቋም ስራ ማከናወን አስፈላጊ በመሆኑ ነው። እነዚህን በተለያዩ ምክንያት ከሰራዊት የተሰናበቱ የሰራዊት አባላትና ቤተሰቦቻቸው ማቋቋም በቀጣይነት የሰራዊቱን ሞራል ለመጠበቅና ተተኪ ኃይል ለማፍራት ከፍተኛ አስተዋጽኦ ያለው በመሆኑም ጭምር ነው። ክቡር ፊልድ ማርሻል፣ ክቡራትና ክቡራን፣ ከዚህ በመነሳት አሁን ችግሮቻችን ለመፍታት በተቋሙ ስትራቴጂክ አመራር መነሻ ሐሳብና በስራና ክህሎት ሚኒስቴር በተለይ የኢንተርፕረነርሺፕ ልማት ኢንስቲትዩት ትብብር የመከላከያ የኢንተርፕረነርሺፕ እና ኢኖቬሽን ፕሮግራም ወደ መሬት ለማውረድ የሚያስችል መነሻ ሰነዶች ቀርበዋል። በቀረበው መነሻ ጽሁፍ ላይ ጥልቅ ውይይት በማድረግና የሌሎችን ሀገሮች ተሞክሮ በማየት ከመከላከያ አሰራር የህግ ማዕቀፍና ተቋማዊ ባህል አንፃር 3 ፕሮግራሞች ተነድፈዋል። በዚህ ውይይትም በእነዚህ ፕሮግራሞች አንፃር ተጨማሪ አቅም ተጨማሪ ግብዓቶች እናገኛለን ብለን እንጠብቃለን። ይህንን የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል ስራ ለማስጀመር የኢንተርፕረነርሺፕ ልማት ኢንስቲትዩት ጋር በመነጋገር ለስራ ማስጀመሪያ የሚሆኑ ተከታታይ ስልጠናዎችም እንዲሰጡ ተደርጓል። ስልጠና ለኢንተርፕረነርሺፕ እና ኢኖቬሽን ፕሮግራም ዋናውና ቁልፍ ጉዳይ በመሆኑ አንደኛ ለሁሉም የኮሚቴ አባላት አጠቃላይ የኢንተርፕረነርሺፕ እና ኢኖቬሽን በተመለከተ ስልጠና ተሰጥቷል። ሁለተኛ ለተሰናባጅ ሰራዊት አባላት
በሁለት ዙር 81 አባላትን አሰልጥነን አስመርቀናል። ሶስተኛ በስራ ላይ የሚገኙ ወጣት የሰራዊት አባላት በቀጣይም ተጨማሪ ስልጠና ወስደው ሰልጥኖ አሰልጣኝ እንዲሆኑ በማሰብ ከተለያዩ ክፍል የተውጣጡ 77 የሰራዊት አባላትን ቢሾፍቱ የመከላከያ ዩኒቨርሲቲና ሙሉጌታ ቡሌ ቴክኒክ ኮሌጅ ለ6 ቀናት የዚሁ የኢንተርፕረነርሺፕ እና ኢኖቬሽን ስልጠና ተሰጥቷል። በአጠቃላይ በዚህ ፕሮግራሙን በማዘጋጀት ሂደት ውስጥ ጎን በጎን ለ186 አባላት ስልጠና ተሰጥቷል። በዚህ ስልጠና የተገኙ ውጤቶች የሚያበረታቱ ናቸው። በተለይ በክብር የተሰናበቱ የሰራዊት አባላት የተሰጣቸው ስልጠና ነጋቸውን የተሻለ ለማድረግ ተስፋ ያደረጉባቸው እንደነበረ በስልጠና ወቅት በአካል ተገኝተን ባነጋገርናቸው ወቅት አረጋግጠውልናል። ራዕያችን በ2030 የኢትዮጵያ መከላከያ የኢንተርፕረነርሺፕ እና ኢኖቬሽን ማዕከል በአፍሪካ ተመራጭ ተቋም እንዲሆን ነው። ብርጌዴር ጀነራል ከበደ ረጋሳ እባላለሁ። የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ነኝ። ይሄ ለመከላከያ በጣም ታሪካዊ ነው። ብሎም ለሀገራችን በስራ ፈጠራና በኢኖቬሽን ታሪክ ውስጥ ትልቅ ተጽዕኖ፣ ትልቅ ለውጥ፣ ትልቅ ትራንስፎርሜሽን ያመጣል ተብሎ የሚጠበቅ ፕሮግራም ነው። እዚህ ፕሮግራም ውስጥ ተቋሜ እኔንም ወክሎኝ አንድ ቲም እንድመራ በተለይ ደግሞ የስራ ፈጠራና ኢኖቬሽን ፕሮግራም ቲምን እኔ ነኝ የመራሁት። ከጓደኞቼ ጋር ሆኜ ይሄ ነገር ለዘመናት እንመኝ የነበረውን ነገር ወደ ተቋማችን ማምጣታችን በቀጣይ ደግሞ በትኩረት ለመስራት ስለሚያግዘን እኛ ሀገራችን ስናገለግል እስከሚደክመን ብቻ ሳይሆን እስከምንሰዋ ድረስ ስለምንሰራ በህይወት ኖረንም ስራ ፈጣሪ እንድንሆን አልፈንም ቤተሰቦቻችን በዚህ ፕሮግራም ውስጥ ተጠቃሚ እንዲሆኑ ለማድረግ የተወሰደውና የተሰጠው ስትራቴጂክ ውሳኔ ታሪካዊ ነው ብዬ ነው ማስበው። እንግዲህ ከዚህ በፊት በመከላከያ ውስጥ ምንም እንኳ የቴክኖሎጂ ትምህርት ቤቶች ዩኒቨርሲቲ ቢኖረንም እና የተለያዩ ተቋማት ቢኖረንም በተቀናጀ መንገድ ፕሮግራም ኖሮት እስከዛሬ ድረስ በአንድ ቋት እንዲመራ ተደርጎ አይታወቅም። ስለዚህ አሁን በአንድ ቋት ይመራል። ይሄ ቴክኖሎጂ በአንድ ቋት ከተመራ ደግሞ እስከ ታችኛው ድረስ ሁሉም ኃላፊነት ወስዶ ሙያተኞች ስራቸው ተሰጥቶ ለዛ የሚያስፈልግ ፈንድ ተፈልጎ ሁሉም ነገር አድርገው ከቴክኖሎጂ ጥገኝነት ሊያስወጣን የሚችል በሰራዊት ውስጥ ሲያገለግልም ያን ቴክኖሎጂ እንዲጠቀም ለሀገር እንዲተርፍ ማድረግ ከሰራዊት ሲወጣም ብዙም ሳይቸገር ተፈላጊ ተወዳዳሪ ደሞ ብሎም የመንግስትንም የግል የፕራይቬት ሴክተሩንም ከመርዳት ያለፈ በግሉም ስራ ፈጥሮ መስራት የሚያስችለው ፕሮግራም ስለሆነ ለሁሉም የመከላከያ ሰራዊታችንና ከሰራዊት የወጡ የተሰናበቱ ምናልባትም በህይወት የሌሉና ቤተሰቦቻቸው በዚህ ፕሮግራም ተጠቃሚ የሚሆኑት እንኳን ደስ አላችሁ ማለት ፈልጋለሁ። አንደኛው ጉዳይ መከላከያን የቴክኖሎጂ ልቀት ማዕከል ማድረግ ነው። በራሱ በባህሉ በእሰቱ ባደገበት በኖረበት ባገለገለበት ዲሲፕሊን ውስጥ ሆኖ ቴክኖሎጂ መከላከያን የቴክኖሎጂ ልቀት ማዕከል ማድረግ ነው። እሱ ቴክኖሎጂ ልቀት ማድረግ ማለት ከቴክኖሎጂ ጥገኝነት እንወጣለን ማለት። ይሄ ከቴክኖሎጂ ጥገኝነት መውጣት የሚመጣው ደግሞ የስራ ፈጠራ ትጋት ለደቂቃም ቢሆን ሳይዘናጉ ለሀገር ስራ መስራትን መትጋትን ስለሚጠይቅ በዚህ መንገድ የሚታይ ይሆናል። ይሄ ሰራዊቱ እያገለገለ ባለ ጊዜም ከወጣም በኋላ ተግባራዊ የሚደረግና የሁሉንም የመንግስትም የፕራይቬት ሴክተሩም የመከላከያ አንድ ላይ የመከላከያ ሰራዊት አባል ራሱ ይሄን ፕሮግራም በመደገፍ እውን ማድረግ ይቻላል። ሁለተኛው ደግሞ እንግዲህ በሚደረጉ የመከላከያ የሰራዊት አገልግሎቶች ውስጥ መስዋዕት ይኖራል። ይሄ ሲሰዋ ከጀርባው እናት አባት ልጅ ምስት አሉ። እነዚህ ሰዎች እንዲሁ አገልግሎ ለሀገር ክቡር ህይወቱን አሳልፎ በማይመች ህይወት ውስጥ አልፎ
ይሄን ነገር ለነሱ ቢኖር ጥሩ ነበር አልሆነምና ቢሰዋ ለቤተሰቦቹ በቋምነት የሚማሩበት ስራ የሚያገኙበት ደሞ ሀብት የሚያፈሩበት እና ለልጆቻቸው ማሳደጊያ ማስተማሪያ ለራሳቸው ማቋቋሚያ እንዲሆን ለማድረግ ታስቦ የተደረገ ነው። ሁለተኛ ክቡር ጀግኖቻችን ራሳቸውን ሰርቭ ማድረግ የማይችሉ ራሳቸውን በራሳቸው ማገልገል የማይችሉ እነዚህ ደግሞ በቂ የሆነ እንደ ትረስት ፈንድ የሚሆን ነገር ከሁሉም ባለድርሻ አካላት ተሰብስቦ እነሱ ደግሞ በቋሚነት ሳይቸገሩ እንዲኖሩ መጠለያ እንዲያገኙ ብሎም ደግሞ የኪስ ክፍያ እንዲኖራቸው በቻሉት ደግሞ በሚችሉት አቅም ሙያ እንዲያገኙ ለማድረግ የታሰበ አንዱ ፕሮግራም ነው ይሄ። ሶስተኛው ፕሮግራም አገልግሎ በክብር የተሰናበቱ በገቡት ውል መሰረት በ7-10 የሚወጣው ሰው አገር በሚጠቅም ሙያ ላይ እንዲሳተፍ ለሱ የሙያ ስልጠና የስራ እድል ማመቻቸት እነዚህ በቀላሉ ሰርቶ በቀላሉ አውቆ ራሱ መደጎም የሚችልበት ብሎም ደግሞ ለሀገር የገቢ ምንጭ መሆን የሚችልበት ነገር ስለሆነ ይሄ ሶስተኛው ፕሮግራም ይሄን የሚደግፍ ይሆናል። ምናልባት አሁን ወጥቶ በተለያየ ቦታ ላይ የሚገኙ የሰራዊት አባላት ህዝቡም ጥሩ እሴት አለን ጥሩ መዝሙር አለን ያ መዝሙር ህይወታችን የምንኖርበት ነው እንዲሁ ለመባል ሳይሆን ሺ ጊዜ ደማችን ይፍሰስ ማለት ቀላል አይደለም። ሰው ደሙን ዝም ብሎ አያፈስም። ለተቀደሰ ዓላማ ለሀገሩ ለወገኑ የሚሰጥ አገልግሎት ስለሆነ በኔ በኩል ይሄ ፕሮግራም ሶስቱም ፕሮግራም ለመከላከያ ወሳኝ ናቸው። ስራም በመፍጠር ቴክኖሎጂን በማውጣትና ወደ ምርት በማስገባት ከቴክኖሎጂ ጥገኝነት መውጣት አንዱ ስራ ነው። ሁለተኛ ደግሞ በጣም ቀላል የማይባሉ እነዛ ኮሚኒቲዎች የሚጠቀሙበት ሁኔታ ለማመቻቸትና ለተቋሙም ለሀገርም ቤዛ እንዲሆኑ ለማድረግ የታሰበ ፕሮግራም ነው። በበኩሌ በጣም ደስ ብሎኛል።